ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 6.15 ባዮምስን ምን አይነት የሚሆነው የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። ሌላኛው የቴሬስቴሪያል ባዮም የምናየው are the boreal forests ነው። so what are boreal forests? the boreal forests የምንላቸው የባዮም አይነቶች የዱር ጫካ የምንለውን ስያሜ የሚሰጣቸው ናቸው። and they are also known as taiga የሚባላሉ። የኮኒፈረስ ፎረስት የኮኒፈረስ ጫካን በመባል ይታወቃሉ። and it's found south of the Arctic Circle። እነዚህን ባዮምስ ደግሞ የምናገኘው በአብዛኛው ጊዜ በሰሜን መውጫ ዙሪያ በስተደቡብ በኩል ነው። የተለያዩ እንደ ካናዳ ውስጥ እናገኛቸዋለን እንደ አይነት ቦታዎችን። አላስካ በሰሜን አሜሪካ የምትገኝ ቦታ ናት። በሱ ቦታ ራሽያ ወይም ሩሲያ አገሮች ውስጥ እና ኖርዘርን ዩሮፕ የሰሜን አውሮፓ አገራቶች ውስጥ የምናገኛቸው የባዮምስ አይነቶች ናቸው። this boreal forests this biome እንደ አይነት የዓለማችን ክፍል cold dry winters አሉት፣ ቀዝቃዛ የሆነ ደረቅ የክረምት ወቅቶች፣ እንዲሁም ደግሞ short cool wet summersም አሉት። አጭር ጊዜ የሚቆይ ቀዝቃዛ እና ዝናባማ የሆነ እርጥበት ያለው የበጋ ጊዜያትም አሉት። በእንደዚህ አይነት ባዮሞች አካባቢ the annual precipitation አመታዊ የሆነ የዝናቡን መጠን ብናይ it's from 40 cm to 100 cm ይደርሳል and usually takes the form of snow ማለት ነው። እና አብዛኛው ጊዜ ይሄም ዝናብ በበረዶ መልክ የሚወርደው ማለት ነው። ለምሳሌ በፊንላንድ የምናገኘው ላቲ ቦሪያል ፎረስትስ ወይም ታይጋ አንድ ጥሩ ምሳሌ ነው። የዚህን ባዮም ለምሳሌ አመታዊ የሆነ አኑዋል ፕሬሲፒቴሽን ብናይ 636 ሚሊሜትር ወይም ደግሞ 63.6 ሴንቲሜትር ፕሬሲፒቴሽን ነው አኑዋሊ የሚያገኘው በአማካኝ። ቴምፕሬቸሩን ደግሞ የሙቀት መጠኑንም ብናይ ከ20 እስከ 15 ባለው ዲግሪ ሴልሺየስ ነው ማለት ነው። ቀዝቃዛማ የሚባል የአየር የሙቀት መጠን ያለው ማለት ነው። በረዶ በአብዛኛው የሚጥል አካባቢ ስለሆነ ማለት ነው። በዚህ አካባቢ ሊትል ኢቫፖሬሽን ወይም አነስተኛ የሆነ የውሃትነት ነው ያለው። ይሄ የሚሆነበት ምክንያት is because of the cold temperature ቀዝቃዛ የሆነ የአየር ንብረት ስለሆነ ያለው የውሃትነቱም ትንሽ ነው ማለት ነው በዚህ አካባቢ። so በዚህ አካባቢ በቦሪያል ፎሬስት አካባቢ there is a long and cold winter ለረጅም ጊዜ የሚቆይ ቀዝቃዛ የክረምት ወቅት ስለሆነ ያለው በዚህ የተነሳ this have led to the predominance of cold tolerant cone bearing coniferous plants የተለያዩ እንደ ጥድ ስፕሩስ የመሳሰሉ አይነት እጽዋቶች ነው በብዛት ያሉት እዚህ አካባቢ። ቅዝቃዜን መቋቋም የሚችሉ ኮን ቢሪንግ ፕላንትስን ማለት ነው ደግሞ የሚራቡት ኮን በሚባል መዋቅር ያላቸው እጽዋቶች አሉ። በእነሱ እንደነሱ አይነት እጽዋቶች ነው እዚህ አካባቢ በብዛት ያሉት። ታዲያ እነዚህ የፓይንስ እና ስፕሩስ የምንላቸው የእጽዋት አይነቶች this are evergreen coniferous trees ከአመት እስከ አመት አረንጓዴ ሆነው የሚቆዩ የተክል ወይም የእጽዋት አይነቶች ናቸው። ቅጠሎቻቸውም ኒድል ሼፕድ የሆነ እንደ መርፌ ቀጫጭን የሆነ ቅርጽ ያለው ነው። ለምሳሌ የጥድን ቅጠሎች ብናይ ቀጫጭን ናቸው። እዚህ ጋም ፊገር 6.8 ኖርዘርን ኮኒፈረስ ፎረስት ባዮምን እንደሚመስል በምስል ያሳየናል። ታዲያ እንደዚህ አይነት ቀጫጭን የሆነ ቅጠል መኖራቸው በእነዚህ በቦሪያል ፎረስት የሚኖሩ እጽዋት ኤቨርግሪን ትሪስ እንዲሆኑ ያደርጋቸዋል። this benefits evergreen trees which grow faster than the deciduous trees and the boreal forest ማለት ነው። በዚህ ጫካ ውስጥ deciduous trees አሉ ቅጠላቸውን የሚያረግፉ ከነሱ ይልቅ በበለጠ በቶሎ ቶሎ ማደግ እንዲችሉ ያስችላቸዋል ማለት ነው። እነዚህ evergreen trees ቀጫጭን የሆኑ leaves ወይም ቅጠሎች በመኖራቸው deciduous trees ምንላቸው ከአመት አመት አረንጓዴ የማይሆኑ ቅጠላቸውን በተለያዩ የአየር ጠባይ ወቅቶች ጊዜ የሚያረግፉ የዛፍ አይነቶች ናቸው። ከነሱ በበለጠ ቶሎ ቀድመው ማደግ እንዲችሉ ያስችላቸዋል ማለት ነው። እነዚህ እንደ ፓይንስ እና ስፕሩስ ያሉ ትሪዎች። in addition በተጨማሪም the soils in the boreal forest በዚህ አይነት የቦሪያል ፎረስት አካባቢ የምናገኘው አፈር tends to be acidic with little available nitrogen
አሲዳማ ነው። ፒኤቹ ሲለካ ወደ አሲዳማነቱ ያዘነበለ ነው። እና ደግሞ there is little available nitrogen ማለት ነው። አነስተኛ የሆነ የናይትሮጅን ኤለመንትም ነው ያለበት ያ አፈር። በዚህ አካባቢ ያሉ ፕላንት ስፒሺስ ዳይቨርሲቲ is less የእጽዋት የዝርዮቹ ብዝሃነት ያነሰ ነው ከየት አንጻር than that's seen in the temperate forest and tropical wet forest። ቀደም ብለን ያየነው ትሮፒካል ዌት ፎረስት አለ። አሁን ደግሞ ቀጣይ የምናየው ቴምፕሬት ፎረስትስ አሉ፣ የቴምፕሬት ጫካዎች የምንላቸው እና ደግሞ ዝናባማ የሆኑ የደን ጫካዎች ውስጥ ከምናገኛቸው የእጽዋት ዝርያዎች ባነሰ መልኩ ነው የእጽዋት ብዝሃነትን የምናገኘው ማለት ነው በዚህ በቦሪያል ፎረስት ውስጥ የምናገኛቸው የእጽዋት ዝርያዎች። ቴምፕሬት ብሮድ ሊፍ ፎረስት ደግሞ አሁንም ሌላኛው በዓለማችን የምናገኘው የቴርስቴሪያል ባዮም አይነት ሲሆን ታዲያ what is the temperate broadleaf forest ካለን temperate broadleaf forest መካከለኛ ሰፋፊ ቅጠል ዛፎች የሚገኙበት የደን የምድራችን ቴርስቴሪያል ባዮም ሲሆኑ they're mainly found at mid latitudes in the northern hemisphere በሰሜን ንፍቀ ክበብ መካከል የሚገኙ ናቸው ማለት ነው። ሰሜን ንፍቀ ክበብ የምንለው ያው በ30 እና በ60 ዲግሪ መካከል የሚገኙ የቴርስቴሪያል ባዮም አይነቶች ናቸው ቴምፕሬት ብሮድሊፍ ፎረስት የምንላቸው እና there is a small area ደግሞ እንደነዚህ አይነት ደኖች የሚገኙባቸው ደግሞ እንደ ቺሊ ማለትም ሳውዝ አሜሪካ ውስጥ ልናገኛቸው እንችላለን። አውስትራሊያ አንዳንዶቹን እና ኒውዚላንድ የመሳሰሉ ሀገራቶች ውስጥም ልናገኛቸው እንችላለን እንደዚህ አይነት ደኖችን። የዚህ አይነቱ አካባቢ precipitation ወይም ያለው የዝናብ መጠን can average from about 70 to over 200 centimeter annually በአመት ከ70 እስከ 200 ሴንቲሜትር ያህል የዝናብ መጠን በአማካኝ ሊያገኝ ይችላል። እንዲህ አይነቱ አካባቢ አንድ ጥሩ ኤግዛምፕል ብንወስድ ስፔን ማድሪድ የምናገኘው ቴምፕሬት ብሮድሊፍ ፎረስት አለ። የዚህን አካባቢ አኑዋል precipitation ብናይ 430 ሚሊሜትር ነው ወይም ደግሞ 43 ሴንቲሜትር ነው precipitation በአመት ውስጥ የሚያገኘው የዝናብ መጠን ማለት ነው። የአየር ሙቀቱን ደግሞ ብናይ ከ25 ዲግሪ ሴልሺየስ የበለጠ ሊሆን ይችላል ማለት ነው። in winter temperatures average 0 degree celsius በክረምት ወቅት ጊዜ የአየሩ የሙቀት መጠን 0 ዲግሪ ሴልሺየስ ሊደርስ ይችላል። while in the summers with temperature up to 35 degrees Celsius are hot and humid ማለት ነው። በሞቃታማ ወቅት ደግሞ እስከ 35 ዲግሪ ሴልሺየስ ሊደርስ ይችላል። ሞቃታማና እርጥበታማ የሆነ የአየር የሙቀት መጠን ሊኖረው ይችላል ማለት ነው። እዚህ ጋር ሌላ ምስል ማየት እንችላለን እንዴት ቴምፕሬት ብሮድሊፍ ፎረስቶች እነዚህ አይነት ደኖች የሚገኙባቸው የዓለማችን ክፍሎች እዚህ ጋር እንዳልነው ሳውዝ አሜሪካ ቺሊ የምንላት ቦታ ላይ ብለናል። ከምድር ወገብ በላይ የሚገኙ አህጉራቶች ውስጥ ነው በብዛት እንደዚህ አይነት ደኖች የሚገኙት። እዚህ ጋር ደግሞ የሰሜን አውሮፓ ቅድም የጠቀስ ነው ለምሳሌ እንደ ስፔን የመሳሰሉ ሀገራቶች ውስጥ እናገኛቸዋለን እንደዚህ አይነት ደኖች እና ደግሞ እንደ ኒውዚላንድ አውስትራሊያ የመሳሰሉ ሀገራቶችም ልናገኛቸው የምንችልበት ሁኔታ አለ ማለት ነው። ታዲያ በእንደዚህ አይነት ቦታዎች the dominant plants በብዛት የምናገኛቸው እጽዋት are the deciduous treesዎችን ነው። እነዚህ ደግሞ አይነት ዛፎች drop their leaves before the winter የክረምቱ ወቅት ሳይመጣ በፊት ቅጠሎቻቸውን የሚያረግፉ ዛፎች አይነቶች ናቸው። when low temperature would reduce photosynthesis and make water uptake from the soil difficult ማለት ነው። ምክንያቱም በክረምቱ ጊዜ ያለው በረዶ ፎቶሲንተሳይዝ እንዳያረጉ ስለሚያግዳቸው በስራቸው አማካኝነት እንደ ልብ ውሃን መውሰድ ስለማይችሉ ማለት ነው። ምክንያቱም አፈሩ ወደ በረዶነት ስለሚቀየር ያን በረዶ ውሃ ደግሞ አፕቴክ ማድረግ መውሰድ ስለማይችሉ እና ማደግ እና ደግሞ ፎቶሲንተሲስ ሂደት ፕሮሰሱን ማከናወን ስለማይችሉ ማለት ነው ቅጠላቸውን ያረግፋሉ። ምንድነው የሚያደርጉት? በሞቃት ወቅታት ጊዜ የሰሯቸው ምግቦች በካርቦሃይድሬት እና በስታርች ፎርም ያስቀምጡና በሰውነታቸው ውስጥ ከዛ በኋላ ልክ የክረምቱ ወቅት ሊመጣ ሲል ቅጠላቸውን ያረግፋሉ። ከዛ ፎቶሲንተሲስ ያካሂዱ ማለት ነው። ያከማቹትን ምግብ እየተመገቡ ይቆያሉ ማለት ነው ሞቃታማው ወቅት ተመልሶ እስከሚመጣ ድረስ ማለት ነው። በተጨማሪም ደግሞ ቅጠላቸው ማርገፋቸው ውሃ ከሰውነታቸው ትራንስፓየር አድርጎ ወይም ደግሞ ተኖ እንዳይወጣ ቅጠሎቻቸው
ያግዛቸዋል። በዚህ መልኩ ኃይላቸውንና የውሃ እጦታቸውን ቀንሰው ያንን የክረምት ወቅት ያልፉታል ማለት ነው። ከዛ ሞቃታማው ወቅት ሲመጣ ተመልሰው ቅጠሎቻቸውን ያበቅላሉ ማለት ነው። በተጨማሪም many mammals hibernate in winter ማለት ነው። በዚህ በቅዝቃዜ ጊዜ ብዙ አጥቢ እንስሳት በዛ ቦታ የሚኖሩ አጥቢ እንስሳት hibernate ያደርጋሉ ወይም ደግሞ ጥልቅ የሆነ እንቅልፍ ውስጥ ይገባሉ። ስለዚህ የሚቆዩት አሁንም ባከማቿቸው በሰውነታቸው ውስጥ ባከማቿቸው ምግቦች ነው ማለት ነው ያንን ጊዜ የሚያልፉት። while many bird species migrate to the warmer climates ማለት ነው። እና ደግሞ አብዛኞቹም የአዕዋፍ ዝርያዎች በዛ አካባቢ ያሉ ይፈልሳሉ ወደ ሞቃታማ የሆነ አየር ንብረት ወዳለበት ቦታ ማለት ነው። This temperate broadleaf forests has been heavily settled on all continents. በእነዚህ ቦታ የምናገኛቸው የዛፍ አይነቶች which are the deciduous trees ያልናቸው ቅጠላቸውን የሚያቅፉ ዛፎች almost በሁሉም አህጉራት ውስጥ ባሉ ሰዎች ጥቅም ላይ ይውላሉ። ለምሳሌ logging and land clearing for agriculture and urban development አለ። እነዚህን ደኖች የመንጥሮ የማጽዳት ሁኔታ አለ በኖርዝ አሜሪካ ወይም በሰሜን አሜሪካ ለአግሪካልቸር ለግብርና ተግባራት አርባን ዴቨሎፕመንት ወይም ደግሞ ከተሜነትን ለማስፋፋት በመሳሰሉ ምክንያቶች አማካኝነት እነዚህ ኦሪጂናሊ መጀመሪያ በተፈጥሮ ይገኙ የነበሩ ዴሲዲየስ ፎረስትስ ክሊርድ ሆነዋል ማለት ነው። ተመንጥረው ጫካው ምን ያውቃል። However, owing to their capacity for recovery, these forests are returning over much of their former range ማለት ነው። ነገር ግን እንደዚህ አይነት ዛፎች በቶሎ ተመልሰው የማደግ አቅም ያላቸው ስለሆኑ ቀስ በቀስ በድጋሚ ወደ ነበሩበት እየተመለሱ ነው ማለት ነው። እዚህ ጋር ፊገር 6.9 ላይ temperate broadleaf forest biome ይሄን እንደሚመስል ማየት ትችላላችሁ። ጠቅለል አድርገን ደግሞ ስናይ this temperate broadleaf forest ከሌሎቹ terrestrial biomes ባለው የተክል አይነት እንዳልነው deciduous የሆኑ trees ነው ያሉት። ቅጠሎቻቸውን የሚያራግፉ ዛፎች ያሉበት ቦታ ነው ብለናል። በዚህ ይለያሉ። በተጨማሪም አራቱንም distinct seasons የተለያዩ ወቅቶች የሚፈራረቁባቸው ቦታዎች ናቸው ወይም ፎረስትስ ናቸው። spring ጸደይ የምንለውም the summer በጋው the autumn መኸር የምንለውና ደግሞ the winter ክረምት የምንላቸው አራቱም ሲዝኖች ወይም ወቅቶች ይፈራረቁበታል በዚህ ቦታ ላይ። እና ደግሞ ሞዴሬት የሆነ ክላይሜት ያለው መካከለኛ የሚባል በጣም የሚሞቅም በጣም የሚቀዘቅዝም አይደለም። እስካሁን ካየናቸው ቴሪስቴሪያል ባዮምስ በዚህ ይለያሉ ማለት ነው። እንግዲህ እስካሁን ወደ 6 አይነት የቴሪስቴሪያል ባዮም አይነቶች አይተናል። 7ኛው እና የመጨረሻው በዚህ ቪዲዮአችን የምናየው ደግሞ የቴሪስቴሪያል ባዮም አይነት is the tundras ነው። so what are the tundras ካልን tundras የምንላቸው የዓለማችን የብስ ክፍሎች በረዷማ የምንላቸው ክፍሎች ሲሆኑ they cover expansive areas of the Arctic የአርክቲክ በረዶን የሚሸፍኑትን ክፍሎች ነው። amounting to 20% of the Earth's land surface ማለት ነው። የዓለማችንን 20% የሚያህል የምድር ክፍል የሚሸፍኑ ናቸው ማለት ነው። በእንደዚህ አይነት አካባቢዎች the precipitation average የሚያገኙት የዝናብ መጠን በአማካኝ ከ20 እስከ 60 ሴንቲሜትር ሊሆን ይችላል annually በአመት ማለት ነው። በተለይ in the Arctic tundra ምንላቸው በሰሜን ዋልታ አካባቢ የሚገኘውን የበረዶ ቦታዎች ነው። ከ20 እስከ 60 ሴንቲሜትር ሊሆን ይችላል but may exceed ከ100 ሴንቲሜትርስ 100 ሴንቲሜትር በላይ የሆነ ደግሞ የዝናብ መጠን ሊያገኙ ይችላሉ። in alpine tundra ደግሞ ምንላቸው በከፍተኛ ቦታ ላይ የሚገኙ ቦታዎች አሉ በረዶዎች አሉ። ለምሳሌ የተራራ ጫፎች ላይ የምናገኛቸውን የበረዶ ቦታዎች alpine tundra እንላቸዋለን። ስለዚህ በእነዚህ ቦታዎች ላይ እስከ 100 ሴንቲሜትር ሊያገኙ ይችላሉ የዝናብ መጠን። ግን when it comes to the Arctic tundra ከ20 እስከ 60 ሴንቲሜትር ይሆናል። ስለዚህ እነዚህ እዚህ ጋር ከማፑ እንደምታዩት the Arctic tundra ምንላቸው በዓለማችን የሰሜን ዋልታ ጫፍ ላይ የሚገኙ በረዷማ የሆኑ ቦታዎችን ነው። እዚህ ጋርም ደግሞ ማየት እንችላለን in the southern hemisphere የምናገኘው Antarctic tundraዎችም አሉ። በደቡብ ዋልታ ጫፍ የሚገኙ ደግሞ በረዷማ የዓለማችን ክፍሎች እነዚህ ክፍሎች ዊንተራቸው በጣም ቀዝቃዛ ነው
with average in some areas below -30 ዲግሪ ሴልሺየስ ኔጌቲቭ ከዜሮ ወርዶ እስከ -30 እና -40 ዲግሪ ሴልሺየስ ድረስ ሊደርስ ይችላል። while the summer temperature generally averages less than 10 ዲግሪ ሴልሺየስ ማለት ነው። በእነዚህ አካባቢ ደግሞ ሞቃታማ የሆነ ጊዜያት እንኳን ቢባል እስከ 10 ዲግሪ ሴልሺየስ ነው ማለት ነው። ኢቨን ደግሞ ሞቃታማ ብለን የምንጠራውም የሙቀት መጠን ቀዝቃዛ እንደሆነ ማየት ይችላላችሁ ማለት ነው። ስለዚህ ከ10 እስከ -30 ድረስ ሊደርስ ይችላል ማለት ነው የነዚህ አካባቢ የሙቀት መጠን። ለምሳሌ አክላቪክ የተባለውን በካናዳ ውስጥ የምናገኘውን የቱንድራ ባዮም ብንመለከት አመታዊ አኑዋል ፕሬሲፒቴሽን ወይም ደግሞ በአመት የሚያገኘው የዝናብ መጠን እሱ 266 ሚሊሜትር ወይም ደግሞ 26.6 ሴንቲሜትር ይሆናል። እዚህ ጋም ደግሞ ቴምፕሬቸሩን እንደምታዩት እስከ 10 ወርዶ ደግሞ አብዛኛው አመታት ደግሞ እስከ -25 እና እስከ -20 ድረስ ይደርሳል ማለት ነው ቴምፕሬቸሩ። ታዲያ the high winds and low temperatures produce similar plant communities ከፍተኛ የሆነ ንፋስ መጠን መኖሩ እና ዝቅተኛ የሆነ ቴምፕሬቸር ወይም የሙቀት መጠን መኖሩ ከሌሎች ከአልፓይን ተንድራ ከምንላቸው ቦታዎች ጋር የሚገኙ እጽዋቶች ተመሳሳይ የሆነ የእጽዋት ኮሚኒቲ ነው ያለው ማለት ነው። አልፓይን ተንድራ ምንላቸው on a very high mountain top የሚገኙ የእጽዋት አይነቶች ናቸው ወይም ከፍተኛ የሆነ ተራራ ጫፍ ላይ የሚገኙ እጽዋት አይነቶች ማለት ነው። በየትኛውም ላቲቲዩድ ላይ ይሁን ለምሳሌ including the tropics ሞቃታማ የምንለውም የዓለማችን ክልሎች ውስጥ የሚሆኑ ከፍተኛ የሆነ ተራራ ያለበት ጫፍ ላይ የምናገኛቸውን እጽዋት አይነቶች ነው ማለት ነው። እነዚህ ተንድራ አካባቢ የምናገኛቸው የተወሰኑትን vegetation of tundra ብናይ they are mostly herbaceous ቅጠል ያላቸው ናቸው and they consist of a mixture of mosses ሳረንስቶችን grasses ሳሮችን እና this forbs ምንላቸው አሉ አጫጭር የሆኑ ቁጥቋጦዎች dwarf shrubs and trees ዛፎችና ላይከንሶችን ልናገኝ እንችላለን። እንደነዚህ አይነት የእጽዋት አይነቶችን ነው የምናገኘው በተንድራ አካባቢ። በእንዚህ አካባቢ ያለው አፈር በጣም ቀዝቃዛ ስለሆነ የአየር ጠባዩ it's permanently frozen layer አለው ለረጅም ጊዜ የቆየ የቀዘቀዘ በረዶ የሰራ ነበልባል አለው። ይሄ ደግሞ የበረዶ የሰራ አፈር ፐርማፍሮስት እንለዋለን እንደምታዩት። ስለዚህ ይሄ ፐርማፍሮስት መኖሩ የእጽዋት ሩት ስራቸው እንዳያድግ ወደ ስር በደንብ ሰዶ እንዳይገባ ያግደዋል ማለት ነው። እዚህ ጋር ፊገር 6.10ን ማየት እንችላለን። ተንድራ ባዮ ምን እንደሚመስል ማየት ይችላላችሁ። በረዶ የሰራ ከዛ ትናንሽ እንደ ሞስስ ላይከንስ እና ግራስስ ናቸው ያሉት እዚህ አካባቢ ቬጂቴሽንስ እና አፈሩም በረዶ የሰራም እንደሆነ ከዚህ ምስል ላይ መመልከት ትችላላችሁ። በዚህ ቦታ የሚገኙ እንስሳት አይነቶችን ደግሞ ስናይ ላርጅ ግሬዘር መስክ ኦክሰን ትላልቅ ሳር የሚገጡ በሬዎች አሉ። የበሬ ዝርዮች ወፍራም ጸጉር ያላቸው እነዚህ ነዋሪዎች ናቸው በዛ አካባቢ። ሌሎች ደግሞ እንደ ካሪቦ ሬንደር ዲር አር ማይግራቶሪ ማለት ነው ከቦታ ቦታ የሚፈልሱ ግን በዛ አካባቢ የሚቆዩ ደግሞ እንደ አጋዘኖች አሉ። የአጋዘን ዝርዮችም አሉ በዛ ቦታ ላይ። በዚህ አካባቢ የሚገኙ ፕሬዴተርስ አዳኞችን ደግሞ ብናይ ቢርስ፣ ድቦች፣ ወልቭስ ተኩላዎችን እና ፎክስስ ወይም ቀበሮችን እናገኛለን። ማኒ በርድ ስፒሺሶችም የተለያዩ የአዋፋት ዝርዮችም አሉ ወደ ተንድራ ባዮም ማይግሬት የሚያደርጉ የሚፈልሱ ማለት ነው ፎር ሰመር ኔስቲንግ በጋ ጊዜ የክረምት ቦታ ስለሚመቻቸው በዛ በክረምት ቦታ ጎጆቻቸውን የሚሰሩ የተለያዩ የአዋፋት ዝርዮችም አሉ ወደዛ ተንድራ የሚፈልሱ። The major human impact are mineral and oil extraction በዚህ ቦታ ላይ የሰው ልጆች የሚያደርጓቸው ተጽዕኖዎች ምንድን ናቸው? የተለያዩ ማዕድናትንና ዘይት ለማውጣት ሲባል የሚደረጉ ቁፋሬዎች ናቸው። እነሱ ቁፋሬዎች በዛ አካባቢ የሚኖሩ የተለያዩ እንስሳትንም ሆነ እጽዋት ሊጎዱና የቦታውን አመችነት ሊቀንሱባቸው ይችላሉ። በተጨማሪም በማዕድን ማውጣቱ ጊዜ የሚለቀቁ ጋዞችም እንዲሁ የራሱ የሆነ ለአየር ንብረቱ ለውጥ አስተዋጽኦ ስለማያደርግ በነዛ አካባቢ ለሚኖሩ እጽዋትና እንስሳት መኖሪያነት አስቸጋሪ ሊሆን ይችላል ማለት ነው። እሺ አሁን ደግሞ ሰልፍ አሰስመንት 6.5 እንስራ። ምንድነው የሚለን? match the terms at the column E with the description with the most suitable description
ኤኮሎመን ቢ ይለናል። ኤ ውስጥ ላሉት ቃላት ቁልፍ ቃላት ተመሳሳይ የሚሆን ማብራሪያ ሊሆኑ የሚችለውን ከቢ መርጣችሁ አዛምዱ ይለናል። እዚህ ይሄን አክቲቪቲ አዛምደን ስንሰራ ምን ይሆናል መልሱ? እስቲ መልሱን ከማየታችን በፊት እናንተ ቪዲዮን ፖዝ አድርጋችሁ ለመስራት ሞክሩ። አፍሪካን ግራስላንድ ዊዝ ትሪስ ምንድን ናቸው? ሳቫናን አይደለም የሚወክለው። ይሄ ሳቫና የምንለው የባዮም አይነት ሳራማ የሆኑ እና ደግሞ የተበታተነ ዛፎች የሚገኙባቸው ቴሬስትሪያል ባዮም አይነቶች ናቸው ብለናል። ለሁለተኛው ደግሞ ኖርዝ አሜሪካን ግራስላንድ ምንድን ናቸው ብለናል? ፒራሪ ነው የሚባሉት ብለናል አይደለ? በኖርዝ አሜሪካ የሚገኙ የሳር ምድሮችን ፒራሪ ነው የምንላቸው። ሶስተኛ ሎ ግሮዊንግ ፕላንትስ አሉ አት ሃይ ላቲቲዩድ ኦር ኤሌቬሽን፣ በአነስተኛ ደረጃ የሚያድጉ እጽዋት አሉ ከፍተኛ በሆነ ከፍተኛ ቦታ ላይ የሚያድጉ፣ እነሱም ደግሞ በተንድራ አካባቢ ወይም ደግሞ በረዷማ በሆኑ የዓለማችን ክፍሎች የሚያድጉ እጽዋትን ማለታችን ነው። አራተኛ ጥያቄ the dominant plants are deciduous trees ብለናል። ቅጠላቸውን የሚያረግፉ ዛፎች የሚገኙባቸው ቦታዎችን ወይም ደግሞ ቴሬስትሪያል ባዮም ምንድን ነው ብለናል? the temperate broadleaf forest ነው አለን። አምስተኛ ጥያቄ at latitude 30 degree north and south የሚገኙ ደግሞ ዴዘርት ናቸው ብለናል አይደል? በረሃማ የምንላቸው የቴሬስትሪያል ባዮሞችን የምናገኘው በላቲቲዩድ 30 ዲግሪ ላይ ነው የምናገኘው ብለናል። ስድስተኛው ደግሞ ብሮድ ሊፍ ፎረስት አሉ ኒር ኢኳቶር በምድር ወገብ አካባቢ የሚገኙ ሰፋፊ ቅጠል ያላቸው ደኖችን የምናገኝበት ቦታ ደግሞ እዘ ትሮፒካል ሬን ፎረስት ነው አይደለ? ስድስተኛ ጥያቄ ደግሞ ኮኒፈረስ ትሪዎች ዶሚኔት የሆኑበት ቦታ ከአመት እስከ አመት አረንጓዴያማ የሆኑ ዛፎች የሚገኙበት ቦታ ምንድን ነው ብለናል? ቦሪያል ፎረስት ታይጋ የምንላቸው ደኖች ውስጥ የምናገኘው ነው ብለናል ማለት ነው። ስለዚህ በዚህ መልኩ ማቺንጉን መስራት ትችላላችሁ ማለት ነው። እሺ እስካሁን እንግዲህ ቴሬስትሪያል ባዮሞችን አየን፣ የተለያዩ አይነት ቴሬስትሪያል ባዮሞችን አየን። አሁን ደግሞ ወደ አኳቲክ ባዮምስ እንሂድ፣ ወይም ደግሞ ውሃማ ወደምንላቸው የዓለማችን ትላልቅ ቦታዎችና ክፍሎችን ለማየት እንሞክር። አኳቲክ ባዮምስ ወይም ውሃማ የምንላቸው የዓለማችን ክፍሎች ኦኩፓይ ራፍሊ 75% ኦፍ ኤርዝ ሰርፌስ ማለት ነው። የዓለማችን 75 የሚሆነውን ፐርሰንት የሚሸፍኑት እነሱ ናቸው። and they are determined የሚወሰኑትም is by their salinity ባላቸው የጨው መጠንና በሌሎች other physical factors ነው። እንደ ቴምፕሬቸር የሙቀት መጠንና የውሃ አፈሳሰስ ነው ማለት ነው። ፍሬሽ ዋተር ባዮምስ ወይም ጨው አልባ የውሃ አካላትን ብናይ እንደ ሌክስ፣ ሀይቆችን፣ ስትሪምስ፣ ጅረቶችን፣ ሪቨርስ፣ ወንዞችን እና this wetlands ወይም ርጥበት ያላቸው መሬቶችን ማየት እንችላለን እናካታለን በእነዚህ በጨው አልባ የውሃ አካላቶች ውስጥ and they're typically they have salt concentration of less than 1% ከ1% ያነሰ ነው ማለት ነው። በእነዚህ የውሃ አካላቶች ውስጥ የምናገኘው የጨው መጠን the salt concentration of the marine biome ደግሞ ስናይ በሌላኛው መልኩ ጨዋማ የምንላቸው የውሃ አካላቶችን ያላቸው የጨው መጠን ደግሞ እንደ ኦሽንስ ውቅያኖሶች ውስጥ ኢንተርቲዲያል ዞንስ ደግሞ የምንላቸው አሉ የባህር ጫፍ ጋር የምናገኛቸው ቦታዎች ክልሉ እና this coral reefs በውቅያኖስ ስር ኮራልስ በሚባሉ የውቅያኖስ እንስሳት ጥቃቅን እንስሳት የሚሰሩ ሪፍስ የሚባሉ መዋቅሮች አሉ። በእነሱ ውስጥ የሚገኙ የተለያዩ የኢኮሲስተም አሉ ማለት ስነ ምህዳር አለ። እዚህ ስነ ምህዳር የዚህ አካባቢ የውሃው የጨው መጠን 3% ነው ማለት ጀነራሊ 3% of salt concentration በእነዚህ ቦታዎች ውስጥ አለ። ስለዚህ በአጠቃላይ the aquatic biome are classified into fresh water and marine ማለት ነው። ውሃማ ጨው አልባና ጨዋማ የሆኑ የውሃ አካላት ብለን ወደ እንከፍላቸዋለን ማለት ነው። እዚህ ጋር ፊገር 6.12 zonation of marine and fresh water biome ያሳየናል። ይሄ ፊገር የሚያሳየን እያንዳንዱ ውሃ አካል ውሃ ጨዋማም አልነው ጨው አልባም አልነው this is የማሪን ወይም የጨዋማ ውሃ፣ ይሄኛው ደግሞ ጨው አልባ የሆነ የውሃ አካላት የራሳቸው የሆነ ክልሎች አሏቸው ከውሃው ወለል እስከ የላይኛው የውሃው ክፍል እስከምንደርስ ድረስ ያሉ ማለት ነው። ስለዚህ እነሱን የተለያዩ ክፍሎች ያሳየናል ወይም ክልሎቹን ያሳየናል። ከፊገር ጋር አያይዘን ቁልፍ ቃላቶችን ብናይ the key termsን ብናይ እዚህ ጋር እንደምታዩት the photic zone አለ የውሃው ፎቲክ ዞን የምንለው ክፍል አለ። እነዚህ ፎቲክ ዞን የምንላቸው zone of sufficient light for photosynthesis ነው። በቂ የሆነ የፀሐይ ብርሃን
ማግኘት የሚችለውን የውሃውን አካል ነው this photo zone ምንለው ፎቲክ ዞን ምንለው። በዚህ አካባቢ የተለያዩ አልጊዎች፣ ፕላንትስ እጽዋቶች እና ፕላንክተንስ ወይም ተንሳፋፊ እጽዋት ይኖራሉ ማለት ነው። የፀሐይ ብርሃን በበቂ ስለሚያገኙ እዚህ ጋር የፎቶሲንተሲስ ሂደትን ማከናወን ስለሚችሉ። ከፎቲክ ዞን ቀጥሎ the aphotic zone እናገኛለን። ይሄ ደግሞ it's the part of the ocean የውቅያኖሱ ብርሃን አልባ የሆነ ክፍል ነው። there is little light penetration ማለት ነው። በጣም ውስን የሆነ የፀሐይ ብርሃን የሚደርስበት ቦታ ነው። እዚህ ጋር በደንብ ለማስተዋል ኤ አፍራሽ ስለሆነች ነው this ፎቲክ ብርሃን የሚገኝበት ቦታ ነው። ኤፎቲክ ደግሞ ውስን የሆነ ጨለማ የሆነ ብርሃን አልባ የሆነውን ክልል ወይም የውቅያኖስ ክፍልን ለማመልከት ነው ማለት ነው። ከዛ the abyssal zone እናገኛለን። it's the part of the ocean from 2000 to 6000 meter below the surface ማለት ነው። ከላይኛው የውቅያኖስ ክፍል ከ2000 እስከ 6000 ሜትር በጥልቀት የምናገኘው የውቅያኖሱን ክፍል ነው ማለት ነው። this abyssal zone ምንለው ጨለማ የሆነ ቀዝቃዛ የሆነ ከፍተኛ የሆነ ግፊት የሚገኝበት ቦታ ነው የውቅያኖሱ ክፍል ነው ይሄ። ከዛ በአጠቃላይ this pelagic realm ወይም ደግሞ pelagic zone ምንለው አለ። it's the photic እና the aphotic zone አንድ ላይ የምናገኘውን ክፍል ማለት ነው። ብርሃን የሚያገኘውንና ብርሃን የማያገኘውን የውቅያኖሱ ክፍል በአንድ ላይ የሚይዘው ደግሞ ክፍልን ነው ማለት ነው this pelagic zone ምንለው። እንግዲህ በዚህ ቦታ ነው ማለት ነው ብዙ የማሪን ኦርጋኒዝምስ በውቅያኖስ ውስጥ የሚኖሩ ህይወት ያላቸው ነገሮችን የምናገኝበት ቦታ ነው ማለት ነው this the pelagic zone። እዚህ ጋር the oceanic zone አለ ከላይኛው የምናየው የውቅያኖሱ ክፍል ማለት ነው። this intertidal zone እና nearctic zone ደግሞ ምንላቸው የውቅያኖሱ ዳርቻ ጋር የምናገኘውን ክልልን ነው ማለት ነው። እዚህ ጋር ገባ ብሎ ውሃ በዛ ያለበትን ቦታ this is the nearctic zone። intertidal zone ደግሞ ቅድም እንዳለው ልክ የሚገናኙበት ውቅያኖሱና በውቅያኖሱ ዳርቻ ያለው መሬት የሚገናኙበትን ዞን ነው ማለት ነው። ስለዚህ በእንዲህ አይነት መልኩ የውሃማ ጨዋማ የሆኑ የውሃ አካላትን ክፍሎች መመልከት እንችላለን ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። ስለተለያዩ ቴሪቶሪያል ባዮምስ and aquatic biomes በደንብ አርጋችሁ እንደተረዳችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮአችን ደግሞ 6.16 ስለ ኢኮሎጂካል ሰክሰሽን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች ካላችሁ እዛ ላይ ጠይቁን፣ አስተያየቶችንም እንዲሁ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።